እንቁላል 15 ብር 16 ብር ከነበረበት ተመልሶ ወደ 5 ብር ከ56 ብር እንዲሸጥ ያደረገ በጣም ትልቅ እርምጃ የተወሰደበት የኛ አባት በእንባ የታጀበ ከንቱ ውዳሴ እንደ በረከት ገበሬዋ ደግሞ ከእድሜ ተቀንሶ ይሰጠልኝ ተማጽኖ የጠቅላዩ እንቅልፍ ማጣት ከመመናን ደህንነት በላይ እስከሚያሳስባቸው መነኩሴ ድረስ የሚደረደሩ የቃላት ጋጋታ ሆነ ከሰው ልጅ ያለፈ የመላእክትነት ምሳሌ እንዲሁ ዝም ብሎ እንዳይመስላችሁ የሚያስገኘው አንዳች ጥቅምና የሚያጠፋው እልፍ ጥያቄዎች ስላሉት እንጂ። ሰላም ውድ የቻናላችን ቤተሰቦች እንደምን ቆያችሁ? እኛ ሉል እግዚአብሔር ይመስገን በጣም ደህና ነን። ከተወሰኑ ቀናት በፊት አንዳንድ ባለሀብቶች ለመንግስት ቅርበት እንዳላቸው በማስመሰል ድሃው ማህበረሰብ ላይ የሚፈጽሙትን የማታለልና የማጭበርበር ወንጀል እንዴት ባለ መልኩ እንደሚፈጽሙት በረከት ገበሬዋን በምሳሌነት ጠቅሰን ሰፋ ያለ ዝግጅት ማቅረባችን ይታወሳል። ይሁን እንጂ ይህን ወንጀሏን እንዴት ባለ መልኩ ድሃው ዜጋ ላይ እንደምትፈጽም በሰራነው ቪዲዮ ስር አንዳንድ የባለሀብቷ ደጋፊዎች የሚሰራ ሰው ለማስቆምና ለማጥፋት ነው አላማችሁ የሚሉና የታሰረችው ከሾፌሯ ጋር በተገናኘ በቀላል ኬዝ ነው ሲሉ ወንጀሏን ለመደበቅ ሲጋጋጡ ተመልክተናል። ነገር ግን አሁን እየወጡ ያሉ ዜናዎች የኛን መረጃ እውነታነት የሚያረጋግጡ ሆነዋል። በረከት ገበሬዋ የታሰረችው ከሾፌሯ ጋር በተያያዘ ቀላል ወንጀል አይደለም። በረከት ገበሬዋ ለእስር የተዳረገችበት ምክንያት ምንድነው? ዝርዝሩን ይዘናል። ይልቁኑ ልክ ላጣው ለነዋይ ፍቅሯ ተቀጥረው የሚሰሩ የቤተሰብ አስተዳዳሪ ሰራተኞችን ጭምር በማታለል የመለወጥ ህልማቸውን ገደል ከተዋለች። ከዚህ በተጨማሪ ከኢትዮጵያ እስከ ውጭ ሀገር ካሉ አደገኛ አስካመሮች ጋር ያላትን ግንኙነት ደርሰንበታል። ይህ በእንዲህ እንዳለ በረከት ገበሬዋ ኢትዮጵያ ውስጥ ሆና የአየርላንድ ሀገር ስልክ መያዟ ስለምትፈጽመው ማጭበርበር የሚያሳየውን እውነት እናሳያቸዋለን። ከፖሊስ ምንጮቻችን በተጨማሪ በረከት ገበሬዋ ከምታስተዳድርበት ድርጅት ሰራተኞች የውስጥ ምንጮቻችን የተገኙትን መረጃዎች አንድ በአንድ የምናደርሳችሁ ይሆናል። ውድ የቻናላችን ቤተሰቦች እነዚህ ከመንግስት ባለስልጣናት ጋር ፎቶ በመነሳት ሌላውን የሚያጭበረብሩና ሀብት ያካብቱ ግለሰቦችን ወደፊት ማጋለጣችንን እንደምንቀጥል ለመግለጽ እንወዳለን። እስከ መጨረሻው በመቆየት በርካታ መረጃዎችን ያድምጡ። ቪዲዮን ላይክ እንዲሁም ለሌሎች ሼር በማድረግ ጀምሩ እያልን በቀጥታ ወደ ዝርዝሩ እናልፋለን። ኢትዮጵያ ውስጥ የመንግስት ባለስልጣናት የሚገኙበትን ማንኛውንም ስብሰባና ኢቨንት ልክ እንደ መንግስት አካል ተከታትለው የሚሳተፉ የመንግስት ሰዎች ነን የሚሉ ግን ምንም ውስጥ የሌሉ ግለሰቦች በዝተዋል። አላማቸው በቦታው ከሚገኙ ባለስልጣናቶች ጋር ፎቶ በመነሳት ከመንግስት ጋር ግንኙነት እንዳላቸው ለህዝቡ ማሳየት ነው። ሰሞኑን እየሰማነው ያለነው ነገር ይገርማል። የዘመኑ አጭበርባሪዎች ፋሽን የመንግስት ሰዎችን ስለማወቅ ጉዳይን ልግደልልህ የሚል ሆኗል። ከተማው ላይ ሁሉም ቦታ የምታገኟቸው ግለሰቦች በማይመለከታቸው ስብሰባና መድረክ ዘንጠው ከፊት የሚቀመጡ ሰዎች ባለሀብት ነን ብለው ሚዲያ ላይ በማጮህና የመንግስት ባለስልጣናትን በማስጨነቅ አብሯቸው ምሳ በመብላትና ፎቶ በመነሳት ከነሱ ጋር የተለየ ግንኙነት እንዳላቸው በማስመሰል ራሳቸውን አድራጊ ፈጣሪ አድርገው በህዝብ ጭንቅላት ውስጥ በመሳል ሰዎችን ይህንን ጉዳይ ላስፈጽምልህ እገሌ ከሚባለው ባለስልጣን ጋር ላስተዋውቃችሁ በማለት በሚሊዮን የሚቆጠር ገንዘብ የሚዘርፉ ብዙ ሰዎችን እያየን ነው። ተደርሶባቸውም በቅርቡ የታሰሩ አሉ። ከነዚህ መሃል በረከት ገበሬዋ ተጠቃሽ ናት። በዚህ ብቻ አያበቃም። እነዚህ ሰዎች መንግስትን የሚደግፉ መስለው ጠቅላይ ሚኒስትሩንና ክብርት ከንቲባዋን ብቻ በመነጠል ለሰው ልጅ የማይቀርብ ሙገሳና ከንቱ ውዳሴ ሲደረድሩ በመዋል ከባለሀብቶች ጉዳይ እናስፈጽምላቸዋለን፣ ሚኒስቴር ኤገሌ በግል ያናግረኛል፣ የእንትን ሚኒስተር ጓደኛዬ ነው በማለት መንግስት ላይ እንደ ተወሳከ ግስ ተጣብቀው የግል ፍላጎታቸውን የሚያካሂዱ ብዙዎችን እያየን ነው። ከቅርብ ጊዜ ወዲህ ስማቸው በመደበኛ ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መሃል በቅጽል ስሟ በረከት ገበሬዋ ሙሉ ስሟ ደግሞ በረከት ወርቆ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ፣ በቃኝ፣ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቦቼ ልመልከት ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይህን ሁሉ ውጥንቅጥ የወጣ ፖለቲካ የሚያቻችለው? እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶ ይስጥህ በሚል ንግግሯ የብዙዎች መነጋገሪያ ሆና ነበር። በረከት በእርሻ ስራ ላይ የተሰማራች የብርታት ተምሳሌት የሆነች የኢትዮጵያ ሴት ባለሀብቶች ተምሳሌት እና የስራ እድል ፈጣሪ ተደርጋ በብዙዎች ዘንድ ትወሰድ ስለነበረ የመታሰሯ ዜና
ከ3 ሳምንታት በፊት ይፋ ሲሆን ብዙዎችን አስገርሞ ነበር። እስሩ ይፋ በሆነበት ቅጽበት አንዳንዶች በረከት ገበሬዋ እስር ቤት የገባችው በሾፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋጊያ የሚመስል መረጃ ማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውለው ነበር። በዚህ ዙሪያ በተደረገ ክትትል እንደሚያሳየው ግን ጉዳዩ ከሾፌሯም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጀና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች በሚል ተጠርጥራ መሆኑን አረጋግጠናል። ጉዳዩ ምን ይሁን የሚለውን እንመልከት። ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገበሬዋ የሸጠችው ሼር እንደሆነ ከመንግስትና ጉዳዩን ከሚያውቁት ሌሎች የመረጃ ምንጮች ተረጋግጠዋል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበር። በኋላ ሲጣራ ለማየት እንደተቻለው በሼር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሽርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉት የመንግስት ምንጮቻችን ናቸው። በዚህ መሰረት በመጀመሪያ ምድብ 1 ሚሊዮን ብር፣ በሁለተኛ ምድብ 500 ሺህ ብር በስፋት ሲሸጥ መቆየቱ ታውቋል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረ መረጃዎች ያሳያሉ። ይህም ከበርካታ 100 ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰቡ እንዳልቀረ ተገምቷል። ስራው እንደ ፒራሚድ ስኪም ቀድመው ሼር የገዙ ሰዎች ሌሎች ሰዎችን እንዲያመጡ የማድረግ አካሄድ እንደነበረው አንድ ጉዳዩን በቅርበት የተከታተሉ የመረጃ ምንጫችን ያስረዳሉ። ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሼር የገዙ አሉ። ግለሰቧ ደግሞ ለዚህ አንዱና ዋነኛው ማሳመኛዋ ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸው ፎቶዎች በስፋት መልቀቋ ነው ይላሉ። ገንዘባቸውን ከከፈሉ ሰዎች እንደሰማነው ከሆነ በረከት ገበሬዋ በተለይ ከጠቅላይ ሚኒስትር አብይ ጋር ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴን እና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበት ነበር። ከእርሻዎቿ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንደምታከፋፍል በሚል በሼር ስም ብዙ ሰው ገንዘቡን ሰጥቷታል። ይህ ከሆነ 2 ዓመት ጭምር የሞላቸው አሉ። ዓመት ያለፋቸው ሞልተዋል። ምንም እንቅስቃሴ ግን የለውም የሚሉት አንድ የድርጊቱ ሰለባ ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበረ ያስረዳሉ። ሌላው ብራቸውን እንደተበሉ የሚጠቀሱ ግለሰብ ደግሞ በረከት ገበሬዋ የኢትዮጵያ ስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትስአፕ ላይ ብቻ አልፎ አልፎ ትገኝ እንደነበረ ያስረዳሉ። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡ ሴቶች እንደሆኑ የሚናገሩት ሌላኛዋ ምንጫችን ግለሰቧ የከፍተኛ ባለስልጣናትን ስም ደጋግማ በመጥራት ሼር ገዢዎች ጥያቄ እንዳያነሱ ታደርግ እንደነበረ ያስረዳሉ። ከባለስልጣናት ጋር ግንኙነትና ቅርበት አለኝ የሚለውን የተጠቀመችው ለሼር ሽያጩ ብቻ ሳይሆን ከማንኛውም ሰው ጋር አለመግባባት ውስጥ ስትገባ ጭምር ነበር። ባለስልጣናት የእሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጫችን በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ተናግረዋል። ለምሳሌ በኦሮሚያና በአፋር ክልል በኢንቨስትመንት ስም የወሰደቻቸውን ትላልቅ ስፋት ያላቸው መሬቶች ጭምር በሽያጭና በማይታወቁ ውሎች ስማቸው ከበረከት ገበሬዋ ወደ ሌሎች ሲተላለፍ እንደነበረ መረጃዎች ደርሰዋል። በረከት ገበሬዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን በ50,000 ዩሮ ገዝታ ነበር። እንደዚህ አይነት ድርጊቶች በተለይ የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይስተዋላል የሚሉት ምንጮቻችን በቅርቡ የኬና ሆቴል ባለቤትም በተመሳሳይ በቁጥጥር ስር መዋላቸውን አስታውሰዋል። ውድ የቻናላችን ቤተሰቦች እኛም በዚህ ጉዳይ ላይ የምናደርገውን ምርመራ አጥብቀን እንቀጥላለን። ወደፊትም በተለያዩ ቪዲዮዎች ወደ እናንተ መድረሳችንን እንቀጥላለን እያለ የዛሬውን ቪዲዮ እዚህ ጋር እናበቃለን። በቀጣይ እስክንገናኝ በሰላም ቆዩ።